እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። ዛሬ እንዲህ ባለ ሁኔታ እንድናመልከው ጌታ ይህንን ጊዜ ስለሰጠን ክብር ምስጋና ይድረሰው። በደግነቱ፣ በበጎነቱ፣ በፍቅሩና በርህራሄው ይህንን ጊዜ የሰጠን አምላክ የተባረከና የተመሰገነ ይሁን። ይህን ሳምንት እግዚአብሔር አምላካችን የሚያስገርም ደግሞም የሚያስደነግጥም ሁኔታ ውስጥ አልፈን ደስ ከሚላቸው ጋር ደስ ብሎን ከሚያዝኑም ጋር አዝነን በጌታ ቸርነትና በጎነት እዚህ ደርሰናል። ለዚህ ማለዳ አምልኮ ያደረሰን አምላካችን እግዚአብሔር የተባረከና የተመሰገነ ይሁን። ሁልጊዜ እንደምናደርገው ዓመታዊ መሪ ጥቅሳችንን በዚህም ማለዳ እናስባለን። ከክብር ወደ ክብር እንለወጣለን። ከክብር ወደ ክብር እንለወጣለን። በብርሃኑ እጓዛለሁ፣ በምክሩ እጠቀማለሁ፣ በትምህርቱ እታነጻለሁ፣ በተግሳጹ እታረማለሁ፣ በሚሰጠኝ ትጥቅ እዋጋለሁ፣ በመንፈሱ ድጋፍ እንደ ቃሉ እኖራለሁ። ይህ ሁልጊዜም እኔ በዚህ መድረክ ላይ በምቆምበት ጊዜ አብረን የምናስበው ሐሳብ ነው። በአንድ ወቅት አንድ ወጣት ልጅ በዕድሜ የጎለመሰውን የበጎች እረኛ እንዲህ ሲል ጠየቀው፣ ለመሆኑ እነዚህ በጎች ይህን ያህል የሚያምኑህ እንዴት ነው? ባንተና በበጎቹ መካከል ያለው ይህ ትኩረትን የሚስበው መተማመን የተፈጠረው እንዴት ነው ሲል ጠየቀው። ጎልማሳውም ለዚህ ወጣት ተረጋግቶ ሲመልስ እንዲህ አለው፣ እንዲከተሉኝ ከመጠየቄ በፊት አብሬያቸው እኖራለሁ፣ እመግባቸዋለሁ፣ ከአደጋ እከልላቸዋለሁ፣ በመጨረሻም እመራቸዋለሁ ሲል መለሰለት። ለመሆኑ የምንመራው እንዴት ነው? ብዙ ሰዎች ዛሬ መሪነትን ለአንድ የተወሰነ ክፍል ይተዋሉ። ሁላችንም በየደረጃው ኃላፊነት አለብን። ራሳችንን እንመራለን፣ ደግሞ ቤተሰብ እንመራለን፣ ቤተ ክርስቲያን እንመራለን፣ አገርን ደግሞ የሚመሩ ሰዎች አሉ። እግዚአብሔር በታሪክ ውስጥ 3 ሰዎችን ይጠይቃል። የመጀመሪያ ተጠያቂዎች ቤተሰቦች ናቸው። ልጆቻቸውን ወይም ቤተሰቡን እንዴት እንደመሩ፣ እንዴት ያንን ኃላፊነታቸውን እንደተወጡ ይጠየቃሉ። ሁለተኛ ተጠያቂዎች የቤተ ክርስቲያን መሪዎች ናቸው። ለምዕመናን ምን አይነት ኬር እንዳደረጉ፣ በምን አይነት ሁኔታ የአመራር ኃላፊነታቸውን እንደተወጡ ይጠየቃሉ። ሶስተኛዎቹ የአገር መሪዎች ናቸው። የአገር መሪዎች ህዝቦቻቸውን እንዴት እንዳስተዳደሩ የሚጠየቁበት ወቅት አለ። ኃላፊዎች ሁሉ ተጠያቂዎች ናቸው። ውድ ወገኖች፣ በምሳሌ የሚመሩን እነማን ናቸው? የምንለያቸውስ እንዴት ነው? እኛስ በየደረጃው የመሪነት ኃላፊነታችንን የምንወጣው እንዴት ነው? መጽሐፍ ቅዱስ የያዛችሁ ሐዋርያው ጴጥሮስ በአንደኛ ጴጥሮስ ምዕራፍ 5 ከቁጥር 1 እስከ 4 ላይ 3 መሰረታዊ መንገዶች ያመለክተናል። እንግዲህ እኔ ከእነርሱ ጋር ሽማግሌ፣ የክርስቶስም መከራ ምስክር፣ ደግሞም ሊገለጥ ካለው ክብር ተካፋይ የሆንኩ በመካከላቸው ያሉትን ሽማግሌዎችን እመክራቸዋለሁ። በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ፣ እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን፣ በበጎ ፈቃድ እንጂ መጥፎውን ረብ በመመኘት ሳይሆን ጎብኙት። ለመንጋው ምሳሌ ሁኑ እንጂ ማኅበሮቻችሁን በኃይል አትግዙ። የእረኞች አለቃ በሚገለጥበት ጊዜ የማያልፈውን የክብርን አክሊል ትቀበላላችሁ። እንግዲህ ከእነርሱ ጋር እኔም ሽማግሌና የክርስቶስ መከራ ምስክር የሆንሁ እንዲሁም
ወደፊት የሚገለጠው ክብር ተካፋይ የምሆን ብሎ ይናገራል። ውድ ወገኖቼ በአዲሱ መደበኛ ትርጉም እንግዲህ ከእነርሱ ጋር እኔም ሽማግሌና የክርስቶስ መከራ ምስክር የሆንኩ እንዲሁም ወደፊት የሚገለጠው ክብር ተካፋይ የምሆን በመካከላችሁ ያሉትን ሽማግሌዎች እመክራቸዋለሁ። በእናንተ ኃላፊነት ስር ያለውን የእግዚአብሔርን መንጋ ጠብቁ። የምትጠብቁትም ከእግዚአብሔር እንደሚጠበቅባችሁ በግድ ሳይሆን በፈቃደኝነት ለጥቅም በመስገብገብ ሳይሆን ለማገልገል ባላችሁ ጽኑ ፍላጎት ይሁን። እንዲሁም በአደራ ለተሰጣችሁ መንጋ መልካም ምሳሌ በመሆን እንጂ በላያቸው በመሰልጠን አይሁን። የእረኞች አለቃ በሚገለጥበት ጊዜ የማይጠፋውን አክሊል ትቀበላላችሁ። በምሳሌነት የሚመሩን እነማን ናቸው? የምንለያቸውስ እንዴት ነው? እኛስ በየደረጃው የመሪነት ኃላፊነታችንን የምንወጣው እንዴት ነው? ሐዋርያው ጴጥሮስ በአንደኛ ጴጥሮስ ምዕራፍ 5 ከቁጥር 1 እስከ 4 3 መሠረታዊ መንገዶችን ያመለክተናል። የመጀመሪያውና ዋናው የእግዚአብሔርን መንጋ በመጠበቅ አገልግሎታቸው ነው። በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ። በመጀመሪያ መንጋው የጥቂት ግለሰቦች አይደለም፣ የቡድን አይደለም። ይልቁንም ዋጋ ከፍሎ የገዛው የራሱ የእግዚአብሔር ነው። ይህንን መንጋ እግዚአብሔር በአደራ በፈቃዱ ለሚገቡ ባሪያዎቹ እንዲንከባከቡ ኃላፊነት ሰጥቷል። እግዚአብሔር እንዲወክሉት እንጂ እንዲተኩት አልፈቀደላቸውም። ወኪል ሆነው የሚያገለግሉ አንዳንዶች ምትክ መሆን ሲቃጣቸው ተስተውሏልና የጥበቃ ኃላፊነትን ለመወጣት የምንወስደው እርምጃ እኛም ብንሆን ሌሎቹ ሳያውቁት በሕይወታችን እኛን የሚያንጽ ምዕመናንን ለመባረክ የሚጠቅም ሥራ ይሠራል። እያገለገልን እንሰራለን፣ እየተሰራን እናገለግላለን። የእግዚአብሔርን መንጋ መጠበቅ ተሰብስቦ በልዩ ልዩ አጀንዳዎች ከመወሰንና ልዩ ልዩ የኮሚቴ ሥራዎችን ከመስራት ይጠልቃል። ጠብቁ የሚለው ትእዛዝ በውስጡ 4 መሠረታዊ ድርጊቶችን ተሸክሟል። ባላደራ መሪ እነዚህን የአውራ ጥበቃዎች ሥራ እንዲያከናውን በእረኞች አለቃ ተወክሏል። አዲስ ኪዳን በተጻፈበት በግሪክኛው ቋንቋ ጠብቁ ወይም ሼፐርድ ዘፍሎክ ሼፐርድ የሚለው ጠብቅ ወይም ለመንጋው እንክብካቤ ስጥ የሚለው የግሪክኛ ቃል አቻ ፍቺው ፓይማኔት ነው። ፓይማኔት ውስጡ 4 ትልልቅ ነገሮች ተሸክሟል። መንከባከብ ኬሪንግ፣ ወገኖቼ ትክክለኛ አቅጣጫ ማመልከት ጋይዲንግ፣ መምራት ወይም አቅጣጫን ማመላከት ሊዲንግ ወይም ከፊት ለፊት እየሄዱ፣ 4ኛው መከላከል ወይም ፕሮቴክቲንግ ነው። ኬሪንግ፣ ጋይዲንግ፣ ሊዲንግ እና ፕሮቴክቲንግ የሚባሉ ነገሮች ውስጡ አሉት። መንከባከብ ራሱ 4 ኃላፊነቶችን ውስጡ ተሸክሟል። ማበረታታት፣ መመገብ፣ አክሞ ማዳንና መጠገን። ለልጄ ኬር አርግልኝ ብሎ አንድ ሰው ኃላፊነትና አደራ ቢሰጣችሁ የአንድን ሰው ልጅ ቤቢሲት ብታደርጉ ማበረታታት፣ መመገብ፣ አክሞ ማዳን፣ መጠገን አይጠፋችሁም። ማበረታታት ልጁ በራሱ ሲንቀሳቀስ ድንገት ቢወድቅ ወይም ለመራመድ ፈልጎ መራመድን ሲለማመድ ዘጭ ብሎ ቢወድቅና መቀመጫው ላይ ቢጎዳ አንዳንድ ጊዜ እንደውም አንዳንድ ወላጆች ሲያበረታቱ ምን ይላሉ? ሽምብራው ፈሰሰ፣ ሽምብራው ፈሰሰ ይላሉ። ድሮ እንዲህ አይነቱን ነገር ሲሉ እኔ ወላጆቻችንን በቀላሉ የሚፈርዳቸውና የሚተቻቸው ውሳጣዊ
ምላሽ ይመጣብኝ ወይም ሪአክሽን ይመጣብኝ ነበር። ውሎ አድሮ ግን ሳስበው ተፈጥሮ ያስተማራቸው መፍትሄ የሚያውቁ ፈላስፎች መሆናቸውን ደረስኩበት። ወገኖቼ በዛ በትንሹ ሕፃን ዓለም ሽምብራው ፈሰሰ ብላችሁ ስትሉት ወድቆ መቀመጫውን ቢጎዳ የቂጡ ዋንጫ ወለቀ ብሎ በሚባልበትም ሁኔታ ውስጥ እንኳ አልፎ ቢሆን በዛ ጊዜ ምን ይላል ልጁ? የቱጋ ይላል፣ ሽምብራው የቱጋ ነው የፈሰሰው ብሎ ይላል። አቴንሽኑ ዳይቨርትድ ሆኗልና ወገኖቼ ማበረታታት በልዩ ልዩ መንገድ ለተጎዱ ሰዎች የምንሰጠው በመንፈሳዊው የደከሙትን ማበረታታት በመንፈሳዊ ጉዞ ዝለው ተዝለፍልፈው ያሉትን አይዟችሁ በርቱ፣ ግድ የለም ጨክኑ፣ የቀረን ጥቂት ነው በማለት ተስፋቸው እንዲታደስ መደገፍን ይመለከታል ማበረታታት። ለነዚህ አይነቶቹ ምዕመናን የሚደግፋቸው እርማት መመሪያና ተግሳጽ ሳይሆን አይዞህ የሚል የማበረታቻ ቃል ነው። አማኝ ሲደክም ስንፍናና ቸልተኛነት በመንገድ ላይ ይታያል። ሁለተኛ የእንክብካቤ ፈርጅ ምዕመናን ያሉበትን ሁኔታ ያገናዘበ በአቅማቸው የሆነ መንፈሳዊ ምግብን ማዘጋጀትን የሚመለከት ድርጊት ነው። በአሁኑ ጊዜ ብዙ እረኞችና መሪዎች ራሳቸውን ቀደም አድርገው የመመገብ አቅም ሲያጡ ሌላውን ለመመገብ የማይችሉበት ሁኔታ ይፈጠራል። ሶስተኛው የእንክብካቤ ፈርጅ የታመሙትን አክሞ ማዳን ነው። ልጁ ለምሳሌ ጠብቆ የተባላችሁት ሲሮጥ ችግር ቢደርስበት ድካም ቢያጋጥመው ያን ጊዜ ታበረታታላችሁ። ምናልባት የነካው ዕቃ እጁን ቢቆርጠው ፕላስተር አድርጋችሁ ልታክሙት ትሞክራላችሁ እና የተሰበረውን ለመጠገን። እዚህ ጋር ስለ እንክብካቤ ባነሳሁት ነገር ኬሪንግ በውስጡ እንደዚህ አይነት ነገሮች አሉት። ማበረታታት፣ መመገብ፣ እንደገናም ደግሞ የታመሙትን አክሞ ማዳንና ሰባራውን መጠገን የሚመለከት ጉዳይ ነው። ውድ ወገኖች ኬሪንግ በሉ እስቲ። ኬሪንግ ትክክለኛ አቅጣጫን ማመልከት፣ ጋይዲንግ አቅጣጫን ማመላከት፣ የባዘነውን መስመር ማስያዝና የጠፋውን ከመፈለግ ጋር የተያያዘ የእረኝነት አገልግሎት ነው። ብዙ ጊዜ ቤተክርስቲያን ውጪና ውስጥ ተኮር ናት። የባዘነው ትዕግስት ያስፈልገዋል፣ የጠፉት ደግሞ ትኩረት ይሻሉ። የጠፉትን ትኩረት አድርገን ሄደን ፈልገን ማምጣት፣ እንደገናም ደግሞ የባዘኑትን ታግሰን በልዩ ልዩ ጉዳት ውስጥ ስለሚያልፉ መንፈሳዊ አቋማቸው ጋር ማምጣት የእረኝነት እንክብካቤው ኃላፊነት ነው። ሶስተኛው እዚህ ጋር የእረኝነት እንክብካቤ የምንሰጣቸው የእግዚአብሔርን መንጋ መጠበቅ ጉዳይ ላይ ስንሰራ መምራት ነው። መንፈሳዊ አመራር ተጓዦችን በማንቀሳቀስ ከፊት ለፊት እየሄዱ ምዕመናንን ወደ ውጤታማ ግብ የመውሰድ ተግባር ነው። በዚህ እንቅስቃሴ የመሪው ሚና ምሳሌነት ነው። በዚህ ጊዜ ከንግግራችን ይልቅ ማንነታችን እንዲናገር እንፈቅድለታለን። ቃሉ በተናቀበት፣ ጸሎት ቸል በተባለበት ሁኔታ ውስጥ መመራት ግንኙነትን ከማጎልበት ይልቅ የትርምስ ሕይወት ገዢ ይሆናል። ሰው ሁሉ መልካም መስሎ የታየውን በማድረግ የተሞላ ይሆናል። በመሳፍንት ዘመን የሆነው እሱን ነው። መሪዎች በትክክለኛ መንገድ መምራት ስላቃታቸው ሰው ሁሉ የታየውን አቅጣጫ ተከትሎ ለመሄድ ተፈትኖ ነበረ። ውድ ወገኖቼ ሁል ጊዜ የሚቀድመውን ማስቀደም በሐዋርያት አገልግሎት ውስጥ ችግር በተፈጠረ ጊዜ ከዛሬ 3 ሳምንት በፊት ላሜ ቦራና ዳስፖራ ብዬ በመጠኑ አንድ ሐሳብ አንስቼ ነበር። በዛ ሐዋርያት ባገለገሉት አገልግሎት የግሪካውያንና የግሪክ አይሁዶች ወይም ሄሌኒስቲክ ጂው ከግሪክ ሀገር የመጡት ወይም ሄብራይክ ጂው ኢየሩሳሌምና አካባቢዋ የቆዩት በመካከል በምግብ
አገልግሎት ላይ አድሎ በመፈጠሩ በዘር ወይም በአካባቢ መጓተት ተፈጥሮ ነበር። ይህንን ችግር ለመፍታት ሐዋርያቱ ከመጸለይና ቃሉን ከማገልገል ትኩረታቸውን አላዛቡም። ይልቁንም በቦታቸው ላይ ሆነው ሌሎች ይህንን ቀዳና እንዲደፍኑ ኃላፊነትና አደራ ሰጡ እና ሁልጊዜም ለመንፈሳዊ አገልግሎት የሚቀኑ በተለይ የሙሉ ጊዜ አገልጋዮች በቃሉና በጸሎት ዙሪያ ላይ የላላ አቋም ሊኖራቸው አይገባም። ወገኖቼ፣ መንጋውን መጠበቅ አራተኛ ፈርጁ መከላከል ነው። ፕሮቴክቲንግ ነው። ፕሮቴክቲንግ መንጋውን የመጠበቅ ፈርጅ ሁል ጊዜ የወታደራዊ ሳይንስ ጠበብቶች እንደሚነግሩን አስተማማኝ መከላከል እንደ ማጥቃት ይቆጠራል። የኛ የምንንከባከበው መንጋ በላተኛ ይጎትታል። የትም ሲዞሩ የከረሙ ዋልጌዎች እኛ መካከል ያሉ ጨዋና ራሳቸውን በንጽህና የጠበቁ እህቶቻችንን ጋብቻ ፍለጋ ይመጣሉ። ጌታዋን ሳይሆን እሷን ይፈልጋሉ እና አታለውና አማለው ጠልፈው መውሰድ ወይም ደግሞ አላደለም በማባለል ማስኮብለል ሲፈልጉ እረኛው በጥንካሬ መሃል ገብቶ አይሆንም የሚልበትና የሚጠላበት አንዳንድ ጊዜም መስዋዕትነት የሚከፍልበት ሁኔታ ይፈጠራል። ልባቸውን በቃሉ ስንጠብቅ ቆይተናል። ለአታላዮችም አንፈቅድም። እነሱና የሚያባብላቸው መሃል በመቆም ዋጋ ይከፈላል። ስለዚህ መንጋን መጠበቅ በውስጡ የያዛቸውን እነዚህን አራት ነገሮች ልብ በሉ እስቲ። ኬሪንግ በሉ፣ ከዛ ጋይዲንግ በሉ፣ ሊዲንግ በሉ፣ ፕሮቴክቲንግ። ኬሪንግ እንክብካቤን ነው። ጋይዲንግ ትክክለኛውን አቅጣጫ ማመልከት ነው። ሊዲንግ በምሳሌነት ፊት እየሄዱ መምራት ነው፣ ማስከተል ነው። መከላከል በላተኛውን ጉዳት የሚያስከትለውን አቋም ማቆም ነው። ውድ ወገኖቼ፣ በዛሬው እርምጃችን እንደ እግዚአብሔር ሰዎች የኛ ቤተክርስቲያን በባህሪዋ ብዙ ኃላፊነትና አደራ የተቀበሉ በታማኝነት የሚመሩ ሰዎች አጥታ አታውቅም። ዛሬም እግዚአብሔር በልባቸው ውስጥ የእግዚአብሔርን መንጋ የመጠበቅን ነገር አክብዶ በልቦናቸው እንዲያመጣ ይህንን ኃላፊነት እንዲወጡ የእግዚአብሔርን መንጋ በመጠበቅ አገልግሎት ላይ ትኩረት ያደረጉ ሰዎችን እንዲሰጠን ልንጸልይ ይገባል። ጠብቁ። ውስጡ ኬሪንግ፣ ጋይዲንግ፣ ሊዲንግ፣ ፕሮቴክቲንግ ይዘዋል። ሃይማኖት የእግዚአብሔርን መንጋ ጠብቁ። ሼፐርድ ጋድ ፍሎክ። ወገኖቼ፣ በምሳሌነት የሚመሩን እነማን ናቸው? የምንለያቸውስ እንዴት ነው? እኛስ በየደረጃው የመሪነት ኃላፊነታችንን የምንወጣው እንዴት ነው ብለን ብንጠይቅ ሐዋርያው ጴጥሮስ ወደ ሁለተኛው ሐሳብ ሲያመራ በምሳሌነት የሚመሩን እነማን ናቸው? የምንለያቸውስ እንዴት ነው? እኛስ በየደረጃው የመሪነት ኃላፊነታችንን የምንወጣው እንዴት ነው ካልን ሁለተኛውን ሐሳብ ሲያስከትል ቁጥር 3 ላይ ምሳሌነትን በማሳየታቸው ነው ብሎ ይናገራል። ለመንጋው ምሳሌ ሁኑ እንጂ ማኅበሮቻችሁን በኃይል አትግዙ። እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን በበጎ ፈቃድ እንጂ መጥፎውን ረብ በመመኘት ሳይሆን ጎብኙት። ለመንጋው ምሳሌ ሁኑ እንጂ ማኅበሮቻችሁን በኃይል አትግዙ። ውድ ወገኖቼ፣ ከሁሉ አስቀድሞ መጽሐፍ በዚህ ስፍራ እግዚአብሔርን ማገልገል ወይም በመሪነት ቦታ ላይ ኃላፊነትን መውሰድ መሪዎች የተሰጣቸውን ኃላፊነት
እንደ ዕድል ፈንታ እንጂ እንደ ግዴታ መቁጠር የለባቸውም። ዕዳ ሳይሆን ዕጣ መሆኑን ሊረዱ ይገባል። የእግዚአብሔር ቃል ስለ አገልግሎት ሲናገር እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን በበጎ ፈቃድ ይላል። የምትጠብቋቸው ግዴታ ለመወጣት ሳይሆን በፈቃደኝነት ላይ አድርጉት ብሎ የእግዚአብሔር ቃል በዚህ ስፍራ ቀለል ባለው አማርኛ መንጋውን የምትጠብቁትም በግድ ሳይሆን የእግዚአብሔር በሚፈልገው አይነት በፈቃደኝነት ይሁን ይላል። እስቲ ሁላችንም የእግዚአብሔርን መንጋ በምሳሌነት ለማገልገል ስለምንፈጽመው የመጀመሪያ ነገር በዚህ ቁጥር 3 ላይ 1 ጴጥሮስ ምዕራፍ 5 እንደምናየው ውድ ወገኖቼ የመሪነት ኃላፊነታችንን ስንወጣ እግዚአብሔር በቤቱ ውስጥ የሰጠን ኃላፊነት ዕጣ እንጂ ዕዳ አይደለም። ብዙ ሰዎች እኔ ወረፋዬን ጨርሻለሁ፣ እናንተ ደግሞ እንግዲህ ባለተራ ባለሳምንት ሆናችሁ በምጣዱ ላይ ተጣዱ ይላሉ። የእግዚአብሔርን ሕዝብ ማገልገል ዕጣ እንጂ ዕዳ አይደለም። ገመድ ባማረ ስፍራ ላይ ወደቀችልኝ፣ ርስቴም ተዋበችልኝ ይላል ዘማሪው። ለእግዚአብሔር ሕዝብ አገልግሎት ስንሰጥ ከእግዚአብሔር ጋር አብረን የምንሰራ ነን። በመስኩ እንድንሰማራ እግዚአብሔር ዕድል ሰጠን። መንጋው የሱ ነው፣ የኛ አይደለም፣ የእግዚአብሔርን ይላል። እግዚአብሔር እንደ ባላደራ አብሮን ሊሰራ ራሱን ሰጥቶናል። ስለዚህ ወገኖቼ የተሰጣችሁ ዕዳ ሳይሆን ዕጣ መሆኑን እንድትረዱ ያስፈልጋል። ቀጥሎ ሐዋርያው እዚህ ቦታ ላይ ያነሳል። እዚህ ቁጥር 3 ላይ ምን ይላል? መጥፎውን ረብ በመመኘት ሳይሆን ጎብኙት። በዛ ጊዜ ልዩ ልዩ ጥቅማ ጥቅሞች ነበሩ። አንዳንድ ጊዜ እርሻቸው ይታረስላቸው ነበር። አንዳንድ ጊዜ ደግሞ በየሄዱበት ቦታ በጥሩ ወይን ጠጅ ያስተናግዷቸው ነበረ እና አንዳንድ ተላላ ሰዎች፣ ድልል ሰዎች እንደዛ አይነቱን እንክብካቤ ስለሚፈልጉ ያንን የኃላፊነት ቦታ ይመርጡት ነበር እና ጴጥሮስ ከዛ አኳያ ኃላፊነትን እንዳይወስዱ መሪዎች መገልገልን ሳይሆን ማገልገልን እንዲያስቀድሙ ይናገራል። ወገኖቼ አዎ በዚህ ዘመን ብዙ መሪዎች መንጋውን መብላት እንጂ መንጋውን ማብላት አይታያቸውም። በልዩ ልዩ ስያሜ የሚታወቁት ነቢይ፣ ሐዋርያ እያሉ የመጡት ሁሉ በአብዛኛው መንጋውን መብላት እንጂ መንጋውን ማብላት የሚባለው ነገር አይታያቸውም። ወገኖቼ የተሰጠን አደራ ከእግዚአብሔር መገልገልን አያስቀድም፣ ማገልገልን ነው የሚያስቀድመው። ሐዋርያው ጴጥሮስ ምሳሌነት ስላላቸው ሰዎች ሲናገር በሕይወታችሁ ጥቅም ሳይሆን ሸክም ይቅደም ብሎ ይናገራል። አገልግሎታቸውንም ከጌታ የተሰጣቸውን አደራ ለመወጣት እንጂ አገልግሎታቸው የሚያስፈልጋቸውን ነገር ከመፈለግ ሊሆን እንደማይገባው ያስገነዝባል። በሐዋርያው እይታ እውነተኛ አገልጋዮች ወይም እረኞች ከሚቀበሉት ይልቅ ለመንጋው የሚሰጡትን አጥብቀው የሚሹ ናቸው። በጥንቲቱ ቤተ ክርስቲያን ከአገልግሎት ጥቅም ለመቀበል መዘጋጀት በአንዳንድ ደካማ መሪዎች ሕይወት ተደጋግሞ የሚታይ ፈተና ነበረ። በዚህ ምክንያት ሽማግሌም ሆነ እረኛ ለምርጫ እጩ ከሚሆንበት መመዘኛዎች አንዱ ነውረኛ ረብ የማይወድ የሚለው ቀዳሚ ነበር። በዘመናችንም በኃላፊነት ላይ ተቀምጦ አመራር ለመፈጸም ልቡ የሚነሳሳ ሰው በእግዚአብሔር ፈቃድና ሐሳብ
ወደዚህ ኃላፊነትና አደራ ሲመጣ መገልገልን ሳይሆን ማገልገልን ማስቀደም ይኖርበታል። ዛሬ ልንከበር እንችላለን። በሰዎች ልብ ከፍተኛ ስፍራ ልናገኝ እንችላለን። በየአካባቢው ስንሄድ ምዕመናን ሊንከባከቡን ይችላሉ። እንዲህ አይነቱ ሁኔታ ሊያባብለን ይችል ይሆናል። ነገር ግን እሱን ማስቀደም ተገቢ አይደለም። ውድ ወገኖቼ ልብ ብላችሁ ስሙኝ። ጌታን ማገልገል ምሳሌነትን ማሳየት ይጠይቃል። በተለይ የመሪነትን ኃላፊነት በመጀመሪያ ምን ተባባልን? መንጋውን መጠበቅ። ይህ መጠበቅ በውስጡ ከሁሉ በፊት ኬሪንግ፣ ጋይዲንግንና ሊዲንግ እንዲሁም ፕሮቴክቲንግ ወገኖች መንጋውን መንከባከብ፣ መንጋውን መምራት፣ መንጋውን አቅጣጫ ማመልከት፣ ለመንጋው ደግሞ ምን ከለላ መስጠት፣ ሽፋን መስጠት ከጥበቃ ጋር ይያዛል። ሁለተኛው ግን የምሳሌነት ህይወት። ምሳሌ የሰው ልጆች ትምህርት ቤት ነው እና ምሳሌዎች ሆነን እንድናገለግል የእግዚአብሔር ቃል ይጠብቅብናል። የእግዚአብሔር ቃል ይጠብቅብናል። ውድ ወገኖቼ እኛ የተሰጠን አገልግሎት ዕጣችን እንጂ ዕዳችን አለመሆኑን እንድናይ ከልብ ለማሳሰብ ፈልጋለሁ። ወገኖቼ እረኞች ከሕዝቡም ሆነ ከጌታ የተሰጣቸው አደራ ዕድል ፈንታ እንጂ ግዴታ አይደለም። ዕጣ እንጂ ዕዳ አይደለም። ደግሞም ምንጊዜም መገልገልን ሳይሆን ማገልገልን ማስቀደም ያስፈልገናል። መሪ ሁሉንም በእኩል ዓይን ማየት አለበት። ልዩ ልዩ ፍላጎቶችን ተከትሎ ከመጓዝ የጌታ ፈቃድ የሚፈጸምበት ሁኔታ ራስን ማመቻቸትን ይጠይቃል። ወገኖች ጌታ ኢየሱስ የሰጠንን አደራ ከእርሱ ጋር አብረን እንድንወጣው በመስኩ አሰማርቶናል። የዛሬ መልእክቴ እምቡጥ ሐሳብ ያለው እዚህ ጋር ነው። በምሳሌነት መምራት ነው የትምህርታችንም እንኳ ርዕስ። በምሳሌነት መምራት። በምሳሌነት የሚመሩን እነማን ናቸው? የምንለያቸውስ እንዴት ነው? እኛስ በየደረጃው የመሪነት ኃላፊነታችንን የምንወጣው እንዴት ነው? ቤታችን ውስጥ ለልጆቻችን ወላጆች የመሪነት ኃላፊነታችንን ስንወጣ ለልጆቻችን ተገቢውን ጥበቃ እናደርጋለን። መጠበቅ ማለት ወይም ወገኖቼ በውስጡ 4 ነገሮች ይዟል ብለናል። መንከባከብን ይዟል፣ አቅጣጫ ማመላከትን ይዟል፣ መምራትን ይዟል፣ መከላከልን ይዟል። ለልጆቻችን የምናደርገው እሱን ነው። የቤተሰብ ኃላፊዎች የሆንን ልጆች ያሉን በቤት ውስጥ ስንመራ፣ ባል እንደ ራስ ሲመራ፣ ሚስትም ደግሞ እንደ ረዳት ሆና ስትመራ ኃላፊነታቸውን በሚገባ በመቀባበል ሲወጡ ምሳሌነትን ያዩ ልጆች ፈለጉን ተከትለው ይሄዳሉ። እኛ ሁሉንም ልብ መቀየር አቅሙም አልተሰጠንም። ልብንም ደግሞ አዲስ አድርጎ መለወጥ የሚችል መንፈስ ቅዱስ ብቻ ነው። እኛ ግን አደራችንን እንድንወጣ እንድንጠብቅ ተሰጥቶናል። ምሳሌነት እንድናሳይ በቤታችንም ቢሆን የተሰጠን ነገር ዕዳ ሳይሆን ዕጣ ነው፣ ስጦታ ነው። ወገኖቼ ኃላፊነት የእግዚአብሔር ነው እንደተባለ ልጆቻችንም የእግዚአብሔር ናቸው፣ የኛ አይደሉም። ልጆች የእግዚአብሔር ስጦታ ናቸው፣ የሆድም ፍሬ የእርሱ ዋጋ ነው የተባለው።
በአደራ ነው ለእኛ የተሰጡት። እንድንከባከባቸውና ዕዳችን ሳይሆኑ ዕጣችን ናቸው። ከሁሉ በላይ በእነሱ መገልገልን ሳይሆን እነሱን ማገልገልን መለማመድ ይኖርብናል። ወገኖቼ በዚህ ስፍራ ጴጥሮስ ሶስተኛ ነገር ያነሳል። ከፈላጭ ቆራጭነት በምሳሌነት ኃላፊነትን። መሪነት ወገኖቼ ሎሌነት እንጂ ጌትነት አይደለም። ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት ጴጥሮስ ልቡ የተነካበትና የተሰበረበት አንድ ነገር ገጥሞታል። ምክንያቱም እኔ በልጥ በሚል ትዕቢት ተወጥረው ስለነበረ የባርነቱን ስፍራ የአገልግሎቱን ስፍራ ማንም ለመውሰድ ስላልፈለገ ጌታ ከመካከላቸው ተነሳ፣ ማበሻ ጨርቅ ወሰደ። እነሱ ብቅ ሲሉ ጌታ ዝቅ አለ። እነሱ ቀና ሲሉ ጌታ ደፋ አለ። ከዛም ማንም ያልወሰደውን የባርነቱን ስፍራ መረጠ። አገልግሎት ለመፈጸምም ጌታ ከተቀመጠበት ወንበሩ ተነሳ። አስቀድሞ ከሰማያዊ ዙፋኑ ስለተነሳ ምድራዊውን ወንበር አንቆ የመያዝ ወንበሩን የሙጥኝ ማለት አላስፈለገውም። ደቀ መዛሙርቱ ግን እኔ ከሌላው በልጣለሁ፣ ገሌ ታናሼ ነው የሚል የበላይነት ስሜት ነበራቸው። ጴጥሮስ የኔን እግር አታጥብም ለማለት ሞከረ። ነገር ግን ያ ድርጊት ልቡን ነክቶት ስላለፈ በሱ ኪሳራ ሌሎች እንዲማሩ ትሕትናን እንደ ልብስ ታጠቁ። የጌታ ስዕል መጥቶበት ነበር። ምን አንቀዠቀዠኝ በዚያች ሌሊት፣ ምን አለ እኔ ማበሻ ጨርቁንና ሳህኑን ወስጀው ቢሆን ኖሮ የሚል ስሜት ነበረው። ምክንያቱም ሁሉም ቀና ሲሉ ጌታ ደፋ ብሎ ነበር። ሁሉም ብቅ ሲሉ ጌታ ግን ዝቅ ብሎ ነበር። ስለዚህ ያን ዕድል ሚስ እንዳረገው እየተጸጸተ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ጸጋ ይሰጣል። ስለዚህ ትሕትናን እንደ ልብስ ታጠቁ። ወገኖቼ ዛሬም ቢሆን የመሪነት ኃላፊነት ሎሌነት እንጂ ጌትነት አይደለም። አድራጊ ፈጣሪ ፈላጭ ቆራጭነት ሳይሆን ወገኖቼ ለመንጋው ልባዊ አገልግሎትን ለመስጠት ሎሌነት ነው። በምሳሌነት ልባቸው የተገራ ፈቃዱንና ሐሳቡን የሚያደርጉ በዚህ ጊዜ የተገረዙ የጌታ ልብ ያላቸው መሪዎች ጌታ እንዲሰጠን እንድንማጠነው ያስፈልጋል። በመጨረሻ ዛሬ ጴጥሮስ እዚህ ጋር ልብ እንድንለው የሚፈልገው ነገር የሚመጣውን ጌታ እያዩ በማገልገላቸው ነው። ወገኖች ሐዋርያው ጳውሎስ በምሳሌነቱ መሪነቱ የሚታወቅ አገልጋይ ነው እና ይህ በምሳሌነት የሚመራ መሪ ደጋግሞ ያሳያቸው ነገሮች ነበሩት። በምሳሌነቱ አወዛጋቢ ጉዳዮችን በመፍታት ሌሎችን በመጥቀም ራስን በመግዛት ለትልቁ የሕይወት ግብ በመኖር አላደለም የተቆረሰ ነው ያገለገለው። ጌታችንም ቀደም ብለን እንዳነሳ ነው ሌሎቹ ብቅ ሲሉ ዝቅ እያለ፣ ሌሎቹ ቀና ሲሉ እሱ ደፋ እያለ ያንን ምሳሌነት ተወጥቷል። ስለዚህ በድጋሚ ልብ በሉ፣ አስተውሉ። በምሳሌነት የሚመሩን እነማን ናቸው? የምንለያቸውስ እንዴት ነው
እኛስ በየደረጃው የመሪነት ኃላፊነታችንን የምንወጣው እንዴት ነው ካልን ምሳሌያዊ አመራርን በመስጠት ሲመጣ ደግሞ ዋጋ የሚሰጠውን ጌታ በማየት የተሰጠንን አደራ በታማኝነት በመፈጸም እንመላለስ ይላል በእነዚህ 4 ቁጥሮች ውስጥ ጴጥሮስ። ውድ ወገኖቼ የሚመጣውን ጌታ እያዩ በማገልገላቸው ነው። ሶስተኛውና የመጨረሻው ሐሳብ የእረኞች አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ትቀበላላችሁ ይላል። የእረኞችም አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ትቀበላላችሁ። የማያልፍና የክብር ይላል። ትኩረቱን ከአሁንና ውስብስብ ልብ በሉ። ትኩረትን ከአሁኑ ውስብስብ ኃላፊነት አንስቶ በወደፊቱ እጹብ ድንቅ ተስፋ ላይ በማድረግ ምሳሌነት የተላበሱ መሪዎች ውጤታማ አገልግሎት ይፈጽማሉ። እነ ጴጥሮስ ይህንን መልእክት በጻፉበት ዘመን ቤተ ክርስቲያን በታላቅ የስደት እሳት ውስጥ እየተለበለበች ያለችበት ወቅት ነበር። ሐዋርያውም እነዚህ መሪዎች ዓይናቸው ከመከራው አንስተው ወደሚጠብቃቸው ክብር ላይ እንዲያኖሩ የራሱን ምሳሌነት በመስጠት ያበረታታቸዋል። ጴጥሮስ በነበረበት ዘመን መሪዎች፣ የመንጋው እረኞች የዕለት ተዕለት ሕይወታቸው በከፍተኛ አደጋ ውስጥ ነበር። የነበረው ዓለም መንፈሳዊ መሪዎችን የሚያዋርድ የሚያንገላታና ብዙዎችን የሚገድል ነበር። በእንዲህ አይነቱ ሁኔታ ዓለም የገፋቻቸውን ሰዎች ጌታ ግን በሚመጡት ዘመናት እንደሚክሳቸው በመግለጽ የሚጠብቃቸውን ቀን የማይሽረውን ክብር ያሳያቸዋል። ቀደም ብለን እንደተመለከትነው መንጋ ጠብቁ፣ እንደገናም ደግሞ በምሳሌነትን በማሳየት ኑሩ ያላቸውን ጌታ ቀን ዘመን የማይሽረው ክብር ይጠብቃችኋል ይላችኋል። በእርግጥ የእረኞች አለቃ እውነተኛ ዳኝነት ይሰጣል። እኔ ባደግኩበት ሰፈር ቦኖ ውሃ የሚባል ነበር። በ5 ሳንቲም 5 እንስራ ይቀዳ ነበር። አሁን ታሪክ ነው። 5 ሳንቲም ስሟን ተሸክማ ስራዋ ከተቀየረ ብዙ ዘመን እንደሆነ አውቃለሁ። እንኳን 5 ሳንቲም 10 ብር ውሃ አይገዛም። 100 ብር እንኳ ቁም ነገር መስራቱ እንደቀረ እየሰማን ያለንበት ጊዜ ነው። ነገር ግን አሁን ማንሳት የምፈልገው እኛ ብንጠማ የምንጠጣው ቢበዛ 2 ብርጭቆ ነው። በ5 ሳንቲም 5 እንስራ እኔ ባደግኩበት መንደር ይሸጣል ብያቸዋለሁ። አንድ እንስራ 60 ብርጭቆ ቢወጣው 5 እንስራ 300 ብርጭቆ ይወጣዋል ማለት ነው። ስለዚህ በ5 ሳንቲም ወይም 300 ብርጭቆ 5 ሳንቲም ከተሸጠ እኛ ጠምቶን የጠጣነው 2 ብርጭቆ ምን ያህል ይሸጣል ብላችሁ አጭርና ትንሽ ስሌት ብታሰሉ የሚሸጠው ምናልባትም 0.00 ምናምን ሳንቲም ነው። ያችን የድካም ዋጋ የልፋት ዋጋ እንኳ ጌታ በሰማይ ይቆጥራል። ነቢይን በነቢይ ስም የሚቀበል ስለ ስሜም ቀዝቃዛ ውሃ የሚያጠጣ ዋጋው አይጠፋበትም ብሏል። በቤቱ ሰዓታት የሚያሳልፉ መንጋውን የሚንከባከቡ ኃላፊነታቸውን በአደራ የሚወጡ ብዙ ልጆቹ የሚሰሩትን ሥራ ጌታ ያየዋል፣ ዋጋም ይሰጠዋል። ስለዚህ ውድ ወገኖቼ ያንን የማያልፈውን ነገር አስቡ። ለሚያልፈው ነገር አትጨናነቁ ወገኖቼ። እውነት ነው፣ ሁላችንም በየዕለቱ ጠዋት ተነስተን በተለይ ሰራተኞች እንቅልፋቸውን ጠግበው የሚነሱ ምንኛ የታደሉ ናቸው ብለን የምንለው አንዳንዶቻችን በጠዋት ስንነሳ በቃ በአላርም የምንነሳው ቼኩን ስለሚነካ ነው አይደለ? ልፋታችን ግን በመጨረሻው በደሞዝ ይካሳል።
ነጋዴ በትርፍ ይካሳል። ተማሪ አጥንቶ በመመረቅ ይካሳል። ገበሬው ልፋቱ በምርት ይካሳል። ጌታ አንድ ቀን ሲደክሙና ለቤቱ ጉልበታቸውን ሲያጠፉ ለቆዩ ልጆቹ ይገለጣል። ወገኖቼ ምሳሌያዊ አመራርን በመስጠት ሲመጣ ዋጋ የሚሰጠውን ጌታ በማየት የተሰጠንን አደራ በታማኝነት በመፈጸም እንመላለስ። ውድ ወገኖቼ በምሳሌነት የሚመሩን እነማን ናቸው? የምንለያቸውስ እንዴት ነው? እኛስ በየደረጃው የመሪነት ኃላፊነታችን የምንወጣው እንዴት ነው ብላችሁ ካላችሁ ወገኖቼ የሚመሩን እነማን ናቸው? እንዴት እንለያቸዋለን ካላችሁኝ የእግዚአብሔርን መንጋ በመጠበቅ አገልግሎታቸው ማለት መንከባከብ በመስጠታቸው ኬሪንግ ብለናል። ትክክለኛ አቅጣጫ በማመልከታቸው ጋይዲንግ ብለናል። በመምራታቸው ሊዲንግ፣ ቀድመው ፊት እየሄዱ በመከላከላቸው መንጋውን ፕሮቴክቲንግ፣ ጠብቁ የሚለው ቃል ውስጥ ነው እነዚህ 4 ነገሮች የተቀመጡት። መንከባከብ፣ አቅጣጫ ማመላከት፣ መምራትና መከላከል። ኬሪንግ፣ ጋይዲንግ፣ ሊዲንግ ኤንድ ፕሮቴክቲንግ። ወገኖቼ ሁለተኛው ምሳሌነት በማሳየታቸው ነው ብለናል። መሪነት ዕዳ ሳይሆን ዕጣ ነው። መሪነት መገልገል ሳይሆን ማገልገል ነው። መሪነት ጌትነት ሳይሆን ምሳሌነት፣ ሎሌነት ነው። በመጨረሻ የሚመጣውን ጌታ እያዩ በማገልገላቸው ነው ብለናል። ከጊዜ ቀድሜ እንደጨረስኩ አውቃለሁ። ጥቂት ጊዜ እንጸልይ። እነዚህን ወደ ጸሎት እንቀይራቸው። እግዚአብሔር አምላካችንና አባታችን ሆይ አሁንም እንለምንሃለን። በዚህ የምርጫ ሲዝን መንጋህን በመጠበቅ አገልግሎታቸው ያየናቸውን ለመንጋህ የሚገዳቸውን መንጋህን የሚንከባከቡትን ኬር የሚያደርጉትን ሰዎች ልብ እንድታነሳሳ እንለምንሃለን። የሚያበረታቱ የሚመግቡ አክመው ለማዳን ሰዎችን በሚችሉት አቅጣጫ የሚሄዱ የተሰበሩ ልቦችን የሚጠግኑ ደግሞ ትክክለኛ አቅጣጫን የሚያመላክቱ መስመሩ ይሄ ነው የሚሉ ፊት እየቀደሙ የሚመሩ መንገዱ በዚህኛው በኩል ነው የሚሉ በምሳሌነት ፊት የሚቀድሙ ደግሞ ችግር በተፈጠረ ጊዜ ፊት ለፊት የሚጋፈጡ በመስዋዕትነት ኃላፊነታቸውን የሚወጡ ሰዎችን ስጠን። ጌታ ሆይ ደግሞ ምሳሌነት የሚያሳዩ ምሳሌነት በማሳየታቸው የሚመሩ ሰዎችን ስጠን። የሚመጣውን ጌታ እያዩ በማገልገላቸው ጌታ አምላካችን ሆይ የማያልፍ የክብር አገልግሎት እንዲሰጡ አንተ እንድትረዳቸው እንደምንሃለን። ምሳሌያዊ አመራርን በመስጠት ሲመጣ ዋጋ የሚሰጠውን ጌታ እያዩ የተሰጣቸውን አደራ በታማኝነት የሚወጡትን እግዚአብሔር ሆይ እንድትሰጠን እንማጠንሃለን። ስለሰማህን ጌታ ሆይ ተመስገን። አቤቱ በመልካምነትህ አስበን፣ በደግነትህ ምራን። አቤቱ በምሳሌነት የሚመሩ ሰዎች ስጠን። ብቅ ከማለት ዝቅ የሚሉትን፣ ቀና ከማለት ደፋ የሚሉትን አብዝተህና አትረፍርፈህ በቤትህ አበርክትልን። ተመስገን። በጌታ በኢየሱስ ስም አሜን።